ሰላም ጤና ይስጥልኝ የቻናሌ ተከታዮች እንዴት ናችሁ? ደህና ናችሁ? እኔ ጋር እግዚአብሔር ይመስገን። እናንተ ሁሉ አማን ሁሉ ሰላም ነው? እንግዲህ ዛሬ እንደተለመደው ዳጣ ድራማን ይዤላችሁ መጥቻለሁ። እናንተን በቅንነት እስከ መጨረሻው ድረስ ተከታተሉ። በዛ ላይ ደግሞ ላይክ አድርጉ እንዳትረሱ። አመሰግናለሁ። ደረጀና ሰላም አብረው ቁጭ ብለው ነበር እና እንግዲህ ደረጀም ለምን ቤት እንከራይልሽና ለብቻሽ ተቀመጪ፣ ከዛ ላይ ደግሞ ድል ባለሰርግ እንዳርሽ ባልሽንም አስተዋውቂን ሲላት፣ እንግዲህ ሰላምም እንግዲህ የት ነው የሚሄደው? አልሄድም፣ ልጄ የታለች? ልጄን ካላገኘው ይህን ቤት ለቅቄ አልወጣም፣ ልጄን አንጣ፣ ልጄን የት ነው ያደረግካ? ብላ እንግዲህ ሰላም ደረጀን አፋጣ ትጠይቀዋለች እያለቀሰኝ። ደረጀም እንግዲህ ምን ይመልስ እያለቀሰ ነው። ምክንያቱም ዳጣ ያው የሰላም ልጅ ዳጣ እንደሆነች ያውቃል። ግን ከቤት ዳጣ ናት ልጅሽ ብሎ ለመናገር ፈራ። ምክንያቱም እንግዲህ ያው ትዳሩ ስለሚፈርስ ስለሚያውቀው ሰላምም ብቻዬን እንድኖር ነው አይደለ ከዚህ ቤት እንደወጣ ፈልገህ ነው ወይ ስትለው፣ ደረጀም አዎ ይላታታል። አይሻልም ሲላት፣ ሰላምም እኔ እኮ ከዚህ ቤት ይህን ያህል ዓመት እየተቀመጥኩት እኮ ከሰራተኛ ውጭ መቀመጥ እኮ አላቃተኛ። እንደው እውነት ከዚህ ቤት ለምን እንደተቀመጥኩ አንተ አታውቅም እንዴ? ደረጀም አዎ አላውቅም ይላታል። ሰላምም እንግዳውንስ እስከ አንተ እስከምታውቀው ድረስ ከዚህ ቤት ወጥቼ ሌላ ቦታ አልሄድም፣ ከዚህ ሆኖ የምቀመጠው። ደረጀም እንግዲህ በጩኸት ለምን ሰላም ለምንድን ነው እንደዚህ የምታደርጊው? ከዚህ ቤት እኮ ወጥተሽ የራሽን ህይወት ለምን አትኖሪም? ከዚህ ቤት ውስጥ ምንድን ነው ያለሽ? ምንድን ነው ከዚህ ቤት የቀረሽ ብሎ እንግዲህ ይጠይቃታል። እዚህ ቤትማ ለዘመናት የኖርኩት ለአመታት የጠበቅኩት ምን ነው ረሳት እንዴ ብላ ትጠይቀዋለች። ሰላምም እንግዲህ ልጅስ ሴት አለች ብላ ትጠይቀዋለች። ጀም የሚመልሰው ሲያጣ እንግዲህ እያለቀሰ አንገቱን ይደፋን። ሰላምም እያለቀሰ ጋሼ ለምንድን ነው ግን አንገት ግን የምትደፋው ለምን ትለዋለች። አንተ እኮ ብዙ ልጆች አሉ፣ የኔ እኮ አንድ ልጄ ናት ልጄ ናት ትለዋለች። የመጀመሪያ የት አደረካት? ነው የወሰዳችኋት? ገና እኮ ልጅ ናት፣ ገና እኮ ደምና ማለት አልጠነከረችም፣ እስከ ደሟ ነው እኮ የወሰርካት። የት ሄደች? እኔ ልጄን እጠብቃታለሁ እያለች እንግዲህ ሰላም ታለቅሳለች። ደግሞም ትመጣለች። ጋሼ ሂጂ ነው ያልከኝም? ልጄን ካጣሁበት ቤት እኔን ሂጂ ውጭ አልከኝ አይደለም? ይህን ትቼ ወደ የት ነው የሚሄደው? ረጅም ሰላም ሲላት እንግዲህ እሷም እኔ እኮ ልጄ ሁሉ ጊዜም በአይኔ ትመጣለች፣ 19 ዓመት እኮ ከአይኔ ጠፍታ አታውቅም። እያለቀሰች እኮ ነበር ከእጄ ነቅጠን ቀምታችሁኝ የወሰዳችኋል። የት ናት እያለ እንግዲህ ስቅስቅ ብላ እያለቀሰ፣ ደረጀም እያለቀሰ እባክሽ ሰላም ዝም በይ ይላታታል። እሺ የመጀመሪያ ልጄ ስለዚህ የት ነው ያደረጋቸዋት ብላ ትጠይቀዋለች። ደረጀ ግን ምንም ሊመልስላትም አልቻለም። ደረጀ ከስንት ዓመት በኋላ ትጠይቅኛለች ሲላት እንግዲህ ሰላምም ጋሼ ከስንት ዓመት በኋላ ነው ያልከኝ? እኔ እኮ ልጄን አልረሳኋትም። አንተስ ልጅ አይደለሽ? በቃ ተውካት አይደል? ልጄን ደሜን አልረሳትም። እሺ ከዚህ ቤት ውጭ ካልከኝ መጀመሪያ ልጄን ስጠኝ። እኮ ከዚህ ቤት ከልጄ ውጭ ሌላ ጉዳይ የለኝም። እስኪ እዘንልኝ፣ አላሳዝነም እንዴ ጋሼ ብላ ትጠይቀዋለች። እዚህ ቤት ውስጥ እንደዚህ ብዬ ስኖር እንዴት አንተ ግን አስቻለሽ? አንተም እኮ ልጅ ነበረች፣ ነገር ግን አታዝንልኝም ወይ? እንደዚህ ስታየኝ ልጅነቴ እድሜ ከዚህ ቤት ሲያልቅ ግን አላሳዝንህም? ረጀም እንግዲህ ሰላም እባክሽ ክፉ ነገር አትናገሪ። ሰላምም እንግዲህ አቤት እኔ ስንቱን ቻልኩት፣ 19 ዓመት በኋላ 19 ዓመት ሆኖ ስንቱን ተሸከምኩት እያለኝ አሁንም ሰቅሰቅ እያለኝ ታለቅሳለች። እኮ ያንተ ትዳር እንዳይፈርስ ብዬ ነው። እኔ ግን ነጋ ጠባ ሰውነቴ እየሟሸሸ ነው የኖርኩት። እኔ ከዚህ ቤት የምወጣው ልጄን ስትሰጠኝ ብቻ ነው። ላቸዋት እንደሆነ የት እንደቀበራቸዋት ንገሩኝና እኔ ቁርጤን ማወቅ አለብኝ።
ደረጀም በስተመጨረሻ ሰላም ተረጋጊ አልኩሽ እኮ ይላልሽ። እናወራለን መጀመሪያ ቤት ልከራይልሽ እና ይህን ቤት ለቀሽ መሄድ አለብሽ። ከዛ በኋላ ሁሉን አስተካክለን ቁጭ ብለን እንነጋገርበታለን ይላታል። ሰላምም አይ አልፈልግም፣ ከዚህ ቤት ከወጣ በኋላ አላውቅሽም ብትለኝ እዛለው። አሁን እኔ ልጄን ስጠኝ በቃ። እዚህ ህመሜን የመጀመሪያ ልጄ ናት። አሁን ልጄን የት እንዳደረጋት ለእኔ ስጠኝ። ተበሳቆልኩ፣ ያለ እድሜ አረጀሁኝ። ከዚህ ቤት የምኖረው ልጄን በመጠበቅ ነው። እንግዲህ ደረጀ ሰላም እስከዛሬ ምንም ነገር ጠይቃው አታውቅም። ምክንያቱም ከነገ ዛሬ ልጄን ያመጣልኛል፣ የት እንዳደረጋት ይዟት ይመጣን እያለች እንግዲህ የውስጧን ህመም አምቃ ዝም ብላ እስከዛሬ እንግዲህ ኑራለች። ከዚህ ቤትም እንግዲህ ልቀቂ ስትባል አለቅም ያለችው ወይም ተመችቷት አይደለም። እና እሷ የምትፈልገው አንድና አንድ ልጇን ነው። ደረጀ እስከዛሬ ሰላም ጠይቀው ስለማታውቅ እንግዲህ ደረጀ በአሁኑ ሰዓት ደንግጧል። ከዚህ ቤት ቁጭ ብዬ ልጄን እጠብቃታለሁ፣ አለበለዛ በግድ ከዚህ ቤት ውጭ የምትለይ ከሆነ ለትዬ ሁሉንም ነገር እነግራታለሁ ስትል ደረጀ ይደነግጣል። በኋላ ከፈለክ እወጣልሃለሁ። ደረጀም ምንድን ነው ያልሽው? ሰላም ለማርታ ልትናገሪ ነው? ታደርጊውም ሰላም እውነት አታደርጊውም ሲላት እንግዲህ ሰላምም አደርገዋለሁ፣ ከልጄ የሚበልጥ ምንም ነገር የለም። ደረጀም አይሆንም ሰላም ሲላት እንግዲህ ሰላምም አደርገዋለሁ ይሆናል፣ ሁሉንም ፍርጥርጥ አድርጌ ለትዬ ነው የምነግራቱ። በመጨረሻ ችግር የለውም ከዚህ ቤት እስከፈለግሽው ድረስ ትኖሪያለሽ ይላታል። ደረጀ እንግዲህ በጣም ተሳስቷል። ለምንድን ነው ቢያንስ ማርታ እንድትሰማ ካልፈለገ ቢያንስ ለሰላም ዳጣ ልጅሽ ናት ብሎ እኮ መኖር ትችላለች። ከዛ በኋላ ሰላም ልጇን ካገኘ ቤቱን ለቃ ትወጣለች። እና እንግዲህ አንዳንድ ወንዶች ይኸው ትዳር እያላቸው እንግዲህ የሴትን ልጅ ህይወት ወይም እድሜ የሚፈጁ አሉ። እንግዲህ ሰላም ከዚህ ከነደረጀ ቤት ተቀጥራ ስትሰራ ደረጀ ነው እንግዲህ ህይወቷን ያበላሸው። ዳጣንም ወይንም ደግሞ ልጇን እንግዲህ ወዳው እንደወለደች ነው እንግዲህ ይሄ ጎዳና ላይ የጣላት። ዳጣ እንግዲህ በዛ ሰዓት ጎዳናዎች አንስተው ቢያሳድጓት አሁን በህይወት አትኖርም ነበረ። እንግዲህ ሰላምም ዳጣን 19 ዓመት ሙሉ እያለቀሰች እየጠበቀቻት ነው። ምክንያቱም የእናት ወድ አይጨክንምና እናት ወድ እንግዲህ ያው እናት ወድ አንዲት እናት ስታረግዝ ያው 9 ወር በሆዷ ተሸክማ ከዛ በኋላ ምጥ የሚባል ነገር አለ። እሱ ራሱ አንድ በሽታ ነው። እንግዲህ ሰላም ልጇን ሳታጠባ ነው ደረጀ ትዳሬ እንዳይፈርስብኝ ብሎ እንግዲህ አውጥቶ የጣላት። ደረጀ ሁለት ነገሮች ተሳስቷል። የመጀመሪያው የሰላምን ህይወት አበላሽቷል። የሰላምን ህይወት ካበላሸ በኋላ ቢያንስ ሰላም ስታረግዝበት ሌላ ቦታ ማስቀመጥ ነበረበት። ሌላው ደግሞ አሁን ዳጣ ከመጣች በኋላ ዳጣ ልጅሽ ናት ብሎ መናገር አለባት። እንዲሁም ዳጣ እናት ያለች ወይ በህይወት ስትለው አዋለች፣ ግን አልነግርሽም ብሏታል። ደረጀ ሁሉንም ነገር መናገር አለበት። እንግዲህ ይቺ አቤጌ እንደምታውቋት እንግዲህ ኤቢ እንግዲህ የምትናገራቸው በሙሉ ያው ልክ ናቸው። የምትጠራጠራቸው በሙሉ ልክ ስለሆኑ ምናልባት ኤቢ እንግዲህ በዚህ ጊዜ አያያዝ አንድ ቀን እውነቱ ላይ ከደረሰችበት ደረጀ ያኔ ከማርቲ ጋር ይጣላል። ስለዚህ ኤቢ ከመስማቷ በፊት ያው የሰው ልጅ የማይሳሳት ሊሳሳታል። ለማርታ እውነቱን ቢነግራት ከሌላ ሰው አንድ ሰው አጥፍቶ ከሌላ ሰው ከምትሰሙ ያን ጥፋቱን ያጠፋው ሰውዬ ቢነግራችሁ ትንሽ ልትረዱት ትችላላችሁ። ስለዚህ ደረጀ ከማርታ ከሌላ ሰው ከመስማቷ በፊት ቢነግራት ጥሩ ነው። ምክንያቱም እሷም ሚስቱ ናት።
በጣም ትወደዋለች፣ በጣም ታፈቅረዋለች። ግን እሷ እያመነችው እሱ ተልከስክሷል። ሌላዋ እንግዲህ ሰላም በጣም ታሳዝናለች። እውነት በጣም ሰላም ታሳዝናለች፣ ታስለቅሳለች። እና 19 ዓመት ሙሉ ነው እንግዲህ ልጇን ቁጭ ብላ እየጠበቀኝ ከዚህ ቤት እንኳን ውጪ፣ ሌላ ቦታ ተከራይ፣ እድሜሽ እየሄደ ነው ሲሏት፣ እሷ ግን አይ እድሜ ሄዶ የለ ምን ያደርግልኛል ባል እያለች ነው። እንደዛ የምትልበት ምክንያት እንግዲህ ቤቱ ተመችቷት ሳይሆን ልጄ ከነገ ዛሬ ትመጣልኛለች ወይንም ደግሞ ደረጀ ልጄን ካስቀመጠበት ቦታ ያመጣልኛል ብላ እየጠበቀች ነው። እና እንግዲህ እንዳልኳቸው አንዳንድ ወንዶች የሴት ልጅ ህይወት ያበላሻሉ፣ እንዲሁም እድሜ ይጨርሳሉ። መጨረሻም ደረጀ እንግዲህ ለሰላም በቃ ለማርታ ምንም ነገር እንዳትናገሪ፣ ለማርታ ከነገርሽላት ሁሉ ነገር ያልቅለታል። ስለዚህ ሁሉን ነገር ተነጋግረን እናስተካክለዋለን ብሏት ጥሏት ይሄዳል። ዳጣ እንግዲህ ይቺ ነገረኛዋ ኤቢ እንግዲህ ቁጭ ብላለች እና ሂዳ ስትስማት ኤቢ እንግዲህ ገፍትራ ትጥላታለች። ምን ልትሰርቂ ነው ግን እንደዚህ የምታደርጊው ትላታለች። አይ ምንም በቃ ስለምወድሽ ነው እንግዲህ ይኸውልሽ አበዛሽው፣ ምን ነው ከዚህ ቤት አስወጣሻለሁ ስላልኩሽ ፈርተሽ ነው? በጣም እንዴ ከቤት አስወጣሻለሁ ብለሽኛን እንዴ ትላታለች። ይኸውልሽ እኔ አንዴ አልጥላሽ ከዚህ እንደ ሰጃጃ እንኳን ብትነጠፊልኝ ምንም ልወድሽም አልችልም። እንግዲህ እኔ ግን በጣም ነው የምወድሽው ትላታለች። ቢም እንግዲህ ከሁሉ ሰው ጋር አትስማማም። እሷ አንድና አንድ የምትወደው ይኸው ናታንን ብቻ ሌሎቹን አትወድም። እና ዳጣን እንግዲህ እኔ ግን አልወድሽም በጣም ነው የምታስጠይኝ ትላታለች። በጣም እንግዲህ ምንም በይ ምንም ኤብዬ እኔ ግን እወድሻለሁ። ይኸውልሽ ለመሆኑ በስንት ዓመት ነው የምትበልጪው? ስንት ዓመትሽ ነው ብላ ትጠይቃታለች። ቢም ለምን ፈልገሽ ነው ስትላት፣ ዳጣም አይ ዝም ብዬ ነው ለማወቅ ስለፈለግኩ ነው። አሁንም ቆይ ለምንድን ነው ግን ለማወቅ የፈለግሽው ይሄን ያህል ስትላት፣ ዳጣም በቃ ተይው ልሽ የሆነ ቦታ ስትሄጂ አበሬሽ እሄዳለሁ፣ እንዲሁም መንገድ ላይ ደግሞ የሚያስቸግርሽ ሰው ካለ እኔ እደበድብልሻለሁ። ግን እንግዲህ የጠየኩሽን እኮ አልመለሽልኝም፣ እድሜን ለማወቅ የፈለግሽው ግን ለምንድን ነው ትላታለች። ዳጣም እንግዲህ በቃ ተይው አልፈልገውም ጥርጣሬ ውስጥ ስለገባች እንግዲህ ቆይ ለምንድን ነው ግን እድሜን የጠየቅሽው እያለች መልሳም ትጠይቃታለች። ዳጣም ውይ ኤብዬ በቃ ተይው አልኩሽ አይደል በቃ እግዚአብሔር ይማርሽ ብላት ጥላት ትሄዳለች። ሰላም እንግዲህ ወደ ናታን ትሄዳለች። ሰላም ናታንን እንደ ወንድሟ ነው የምታየው። ሲከፋትም ስትስቅም ሁሉን ነገር ለሱ ነው የምታካፍሉ። ሰላምዬ መጣሽ እንዴ ሲላት፣ አዎ መጣው ናታን ስትለው፣ ነይ እስኪ ቁጭ በይ ይላል። ናታንም በለው ልጅስ ደግሞ አድጓን ጾታ አወቅሽ እንዴ ይላል። ሰላምም አይ አላወቅኩም ግን ሴት ነች። ናታንም እንዴ አላወቅኩም ሐኪም ቤት ጾታዋን አላወቅኩም ግን ሴት ማለት ምን ማለት ነው ሲላት፣ እንግዲህ ሰላምም አይ ቸክ አላረኩም ነገር ግን ያው ሴት ናት በቃ ሴት ናት እያለ ትስቃለች። ናታንም ሰላምዬ አንቺ እኮ ጽንሱን ወንድውን ሴትሆን አንቺ እኮ አትፈጥሪም፣ ነገር ግን ወንድ ቢሆን ምን ችግር አለው ይላል። ሰላምም ምንም ችግር የለውም ነገር ግን ሴት ነች ያድርግልሽ፣ ነገር ግን ሆስፒታል ሄደሽ ታውቂያለሽ ወይ? ወይ ትናንትና እኮ እትዬ ይዛኝ ሄዳ ነበር ስትለው፣ ናታንም እውነት እማዬ ግን በጣም ጥሩ ሰው ነች። ሰላምም አዎ እትዬ በጣም ጥሩ ሰው ነች፣ ትለያለች። እንደሱ አይነት ሚስት፣ እንደሱ አይነት ደግሞ አሰሪ፣ እንደሱ አይነት ሰው አይቼም አላውቅም። ናታንም እንግዲህ ግን ደግሞ እማዬ ኃይለኛ መሆኗን ደግሞ እንዳትረሺ። ናታንዬ እትዬ ለትዳሯ ሟች ናት፣ ባሏን እና ልጆቿን ትወዳለች። ግን ደግሞ እንዳልከው ከተነካች በጣም ኃይለኛ ነች። ናታንም የምር እኔ እንደማዬ አይነት ያላትን ባህሪ ያላትን ሴት ነው ማግባት የምፈልገው ይላታል። ሰላምም እንግዲህ ዳጣ ልጇ መሆኗን አላወቀችም። እንግዲህ ምን ትመኛለህ? ቁርጥ እትዬን የምመስል ባህሪዋ ሁሉም ነገሯ እኮ ዳጣ አለችልህ ትለዋለች። ማርቲና ደረጀ እንግዲህ ተኝተው ነበር እና እንግዲህ ደረጀ ሀሳብ ላይ ነው።
ማርቴም እንዴ ደረጀ ባለፈው እኮ እነግራቸዋለሁ የተደሰትክበትን ነገር እረሳው፣ ያው በግርግር ስላለ እረሳው፣ ምንድን ነው ንገረኝ ትለዋለች። ደረጀም ሳቅልና ምን አልነገርኩሽም አይደል ሲላት፣ ማርቴም አዎ ታዲያስ መቼ ነገርክ? አሁንማ አልፏን በቃ። ማርቴም ኧረ ደሬ እኔና አንተ መሀል መደባበቅ ተጀመረ እንዴ? ደረጃም እንግዲህ አንዳንድ ነገሮች እኮ ባይነገሩ ጥሩ ነው ማርቴ ይላታል። ደስ ቢሉም የሚያስደስቱ ነገሮችም ቢሆኑ ባይነገሩ ይሻላል። ደግሞም ሁሉ ነገር መነገር የለበትም ብለሽ የለ አንቺ። ማርቴም አይ የኔ ቆንጆ፣ ይቺ የኔ ቆንጆ የእናንተ ማባቢያ የእኛ ደግሞ ስስ ብልታችን ሆና ቀረች አይደለ ትለዋለች። እንግዲህ ደረጀ እንደዚህ የሚልበት ምክንያት በጊዜው በእርግጥ ተደስቶ ሊነግራቸው ነበረ። ነገር ግን እንግዲህ ዳጣ ሁሉን ነገር ያው ወይዘሮ ማርታ እንግዲህ ስለምትቆጣ እሷ ግን እያት ውሃ ልጄ ብላ ስትነግረው እሱም ደንግጦ እንግዲህ በጊዜው ሳይነግራት ቀርቶ ነበር። ልሙትልሽ ማርትዬ አንቺ እኮ የኔ ውብና ቆንጆ ነሽ ይላታል። በል እስኪ ተው በቃ አላስቸግርህም ደርዬ። ማርት እንግዲህ የሰላም ነገር ስላሳሰባት ለምንድን ነው ዝም ያልከው? ሰራተኛ እኮ ያስፈልገናል ትለዋለች። እየደከመች ነው ስትለው ደረጀም ግዴታ ነው ግን ሰራተኛ ይላታል። ቲም አዎ የግድ ያስፈልገናል ሰራተኛ፣ እስከ 9 ወሯ ልናሰራት ነው። እሷ ዝም ብትለን ፈጣሪ ግን አያየንም እንዴ ትለዋለች። ያደርግልናን ማርቴ ከቤት ውስጥ 4 ሴቶች አሉ አይደለ ሲላት ማርቴ ብላ ትስቅበታለች። ከሳቀች በኋላ እንግዲህ ቆይ ዳጣንና ውሃን ከሰው ቆጥራቸው ነው 4 ሴት አለ ያልከኝው? እንግዲህ እንዴ ማርቴ ማስተማር ነዋ ውሃን ውሃዬን ሙያ ስታስተምራ ስትለው ደረጀ ምን ችግር አለ? ያው ሞኝና ወረቀት የያዙትን አይለቅ ይባል የለ ልጅ ለውሃ አንድ ሙያ ካሳየሻት እሷ ጋር መርሳት የሚባል ነገር የለም። ም እንግዲህ ከተጫወቱ በኋላ እሱን ተውና ይልቅ አሁን ሰራተኛ ያስፈልገና ስትለው ደረጀም ታዲያ ምንና ሰላም እኮ ከዚህ ቤት ሌላ ሰራተኛ እንዲመጣም አትፈልግም ትለዋል ይላታል። አይ እሷ ብትልም እኛ ግን አሁን አጋዥ ያስፈልጋታል እና ደግሞ ቃል ገብቻታለሁ እኔ ራሴው ነኝ አርሳታለሁ ትላለች። እንግዲህ ማርቲ እንግዲህ ያው ጉዷን አላወቀችም። ምክንያቱም አሁንም ሰላም ያረገዘችው እንግዲህ ከደረጀ ስለሆነ። ሌላው እንግዲህ ኤቢ እንግዲህ አንድ ተንኮል ለሰላም አቅዳላታለች። የኤቢ አፍቃሪ እንግዲህ የሰላምን ስልክ ትሰጠውና ጀንጅና ትለዋለች። እሱ ደግሞ ያወራታል። በጊዜው ሰላም እንግዲህ ያወራችበት ምክንያት ይቺ ኤቢ የምትባል የልጅሽን አባት አስተዋውቂኝ ስላለቻት እንግዲህ በመጨረሻ ላይ ምን ቸገረኝ እኔ የልጅ አባት ነው ብዬ አስተዋውቃለሁ ብላ እንግዲህ ከልጁ ጋር ተስማማለች። ሰላም ግን የተደገሰላትን ተንኮል አላወቀችም። ይቺ ኤቢ እንግዲህ ያንን ልጅ ነግረዋለች። ከመጣ በኋላ እንግዲህ እሷ እኔ የልጇ አባት አይደለም ውሸቷ እንደሆነ ብለህ ተናገር ስላለችው እንግዲህ ልጁ በኤቢም እንግዲህ ሀሳብ ተስማምቷል። ኤቢ ማለት እንግዲህ የምትናገራቸው ነገሮች በእርግጥ ትክክል ናቸው። ነገር ግን በዛው ልክ ደግሞ ተንኮለኛና ነገረኛ ነች እና ዳጣ ራሱ እንግዲህ ሰላም ለዳጣም ስትነግራት ዳጣ እባክሽ ይቅርብሽ፣ ይሄ ነገር ይቅር፣ ኤቢም ታያት ትጨቃጨቅ እንደፈለገች ትሁን፣ ከፈለገ የልጅን አባት ራሷ ፈልጋ ታንጣልሽ፣ አንቺ ግን የፈለገችውን ብትናገር ለምን ዝም አትያት ስትላት እንግዲህ ሰላምም እንግዲህ እንዴ መቀመጫ አሳጣችኝ እኮ ሁል ጊዜ እየጨቀጨቀች ነው። ስለዚህ የሆነ ልጅ ያለው ታውቂዋለች ስትላትም ዳጣ አይ እኔ አላውቀውም፣ እሺ ስሙን ንገሪ ስትላት እንግዲህ ሰላምም ለዳጣ ስሙን ስትነግራት ዳጣም ይሄ ነገር ግን አዲስ አልሆነብኝም፣ ይሄ ልጅ የማውቀው ይመስለኛል ትላታለች። በቃ እኔ ልጁ ማን እንደሆነ አጣርቼ እነግርሻለሁ ትላታለች። እንግዲህ ሰላም ይሄንን የምታደርግበት ምክንያት ደረጀና ማርቲም እኔ
አልፈልግም፣ ሰርግም ማግባትም አልፈልግም ብላ ደምድማ የልጄንን ማባት አልፈልገውም ብላ ብትነግራቸው ኤቢ እንግዲህ ስወጣ ስትገባ እንግዲህ ነገር ስለምፈልግ ካልነገርሽኝ እያለች ነው። እንዲሁም ደግሞ ከዛ ቤት ሰላምና ዳጣ ከዛ ቤት እንዲወጡ ትፈልጋለች። ሰላምና ዳጣ እንግዲህ ናታንን እሱም ይወዳቸዋል፣ እነሱም ይወዱታል። እነሱ የሚወዱት ምክንያት በጣም ጥሩ ልጅ ስለሆነ፣ እሱም ደግሞ የሚወዳቸው ምክንያት ሰው አክባሪ ሳቂተኛ ስለሆነ ነው። ይችኛዋ ደግሞ ኤቢ ደግሞ በጣም ሲበዛ ነገረኛ ስለሆነች ማንም ሊወዳት አይችልም። ብትመከርም ብትቆነጣትም ጭራሹንም እየባሰባት ነው የሄደው። ለዛ ነው እንግዲህ በቅናት እንግዲህ ኤቢ ሰላምንና ዳጣን የሆነ ስበብ ፈልጋ ከዛ ቤት እንድታባራቸው የምፈልገው። በእርግጥ ሰላም ብትባረር ራሱ ዳጣ ደረጀ ከዛ ቤት እንድትወጣ አይፈልግም። ምክንያቱም ልጁ ስለሆነች። ስለዚህ ምንድን ነው የምለው፣ አንዳንድ ወንዶች የሴትን ልጅ ሕይወት ባያጨልሙ ጥሩ ነው። እንግዲህ እንዳየነው ከዚህ ድራማ ሰላም እንግዲህ ወደ እነ ማርት ቤት ስትመጣ ገና ልጅ ሁና ነበር የመጣችው። ከዛ በኋላ እንግዲህ ደረጀ ህይወቷን አጨለመባት። ከዛ በኋላ ትዳርም አልዝም ብላ እንግዲህ 19 ዓመት ሙሉ እንግዲህ ልጇን እየጠበቀች ነው። ደረጀ እንግዲህ ሚስጥሩን ለማርት እንዳይናገር ያው ልጄ ትዳሬ ይፈርስብኛል ብሎ ስለሚፈራ ነው። መጀመሪያ ትዳሬ ይፈርስብኛል ከማለቱ በፊት አንድ ወንድ ስለዚህ ትዳር ካለው ትዳሩን በደንብ መምራት አለበት። ከዛ በኋላ አርፈው ቁጭ ማለት ነው እንጂ ያለባቸው የሰውን ትዳር ማበላሸት የለባቸውም እላለሁ። እና ከዚህ ላይ እንግዲህ እናትና ልጁ እንግዲህ ከአንድ ቤት እየኖሩ ልጅም እናቴ የታለች ብላ ውስጧ እያለቀሰ እናትም ደግሞ ልጅ የት ሁነሽ ሆን እያለች እንግዲህ ሁለቱም እንግዲህ እያለቀሱ ነው። እና ዳጣ አባቷን ብታውቅም እናቷን ገና ግን አልነገራትም። እና የቀጣይ ክፍል እስከምንገናኝ ድረስ ቸረን ሰንበት። አገራችንንም ኢትዮጵያ ሰላም ያደርግልን። እኛም ደግሞ በያለንበት ፈጣሪ አምላክ ይጠብቀን። እኛም እንግዲህ ለሀገራችን ያብቃን። ወጥቶም ከመቅረት ፈጣሪ አምላክ ይጠብቀን። ሀገራችንንም ሰላም ያደርግልን። ዘረኝነት የሚባልን በሽታ ኢትዮጵያ ምድር ያጥፋልን እላለሁ። እንግዲህ በቀጣይ ክፍል እንግዲህ ዳጣ ድራማን ይዤላችሁ እስከምመጣ ድረስ እስከዛው ድረስ ቸርን ሰንብት እላለሁ። እንዲሁም ደግሞ የሴት ልጅ ሕይወት የሚያበላሹ ወንዶችም ልቦና ይስጣቸው።